ሴሽናችን ፓርት 3 የምንመለከተው ስለ ዜሮ ኤክስፖነንት እንመለከታለን፣ ስለ ኔጌቲቭ ኤክስፖነንት እንመለከታለን፣ እንዲሁም ደግሞ ስለ ራሽናል ኤክስፖነንት ኤንድ ራሽናል ኤክስፖነንት የምንመለከት ይሆናል ማለት ነው። ሶ እንጀምራለን። ሶ ዋይ ኢዝ ኤ ዘ ፓወር ኦፍ 0 1 ኢዝ ዘ ፓወር ኦፍ 0 ለምን አንድ ሆነ የሚለውን ብቻ ጋር በተቀመጠችዋ ፓተርን ለመረዳት እንሞክራለን። ሶ እዚች ጋር ቱ ዘ ፓወር ኦፍ 3 ስንት ነው? 8 ነው። ሁለትን 3 እናባዛለን። 2 ታይምስ 2 ታይምስ 2 ስንት ይመጣል? 8። ቱ ዘ ፓወር ኦፍ 2 ስንት ነው? 4። 2 ታይምስ 2 ማለት ነው። ቱ ዘ ፓወር ኦፍ 1 ስንት ነው? 2 ነው የሚመጣው ማለት ነው። ምክንያቱም አንዴ ስለሆነ የምንጽፈው አንዴ ብቻ ነው የምናስቀምጠው። ሶ ከዚህ ላይ የምትረዱት ነገር ምንድን ነው? ፓወሩ ከ3 ወደ 2 ከ2 ወደ 1 የመጣንበት ሚንስ 3 ከማባዛት ወደ 2 ወደ ማባዛት 2 ከማባዛት ደግሞ 1 ወደ ማባዛት እየመጣ ነው። በዛው ልክ መልሳችን በስንት እየተካፈለ ነው ማለት ነው? በ2 እየተካፈለ ነው። ከ8 ወደ 4 መጣ። 8 ሲካፈል ለ2 4፣ 4 ሲካፈል ለ2 2። ስለዚህ ፓወራችን በአንድ ሲቀንስ ውጤታችን ደግሞ በሁለት እየተካፈለ እየመጣ ነው። ስለዚህ ቱ ዘ ፓወር ኦፍ 1 ላይ ፓወር በአንድ እየቀነስን ከሄድን ስለዚህ ቀጥሎ እዚህ ጋር ኤክስፔክት የምናደርገው ማን ነው ማለት ነው? ቱ ዘ ፓወር ኦፍ 0 ነው ማለት ነው። ምክንያቱም ከአንድ ላይ ማንን ስንቀንስ? አንድን ስንቀንስ። ምክንያቱም ከ3 ላይ 1 ስንቀንስ 2 መጥቶልናል። ከ2 ላይ 1 ስንቀንስ 1 መጥቷል። ከአንድ ላይ ደግሞ 1 ስንቀንስ ፓወራችን 0 ይሆናል። ሶ ቱ ዘ ፓወር ኦፍ 0 ኢኳል ቱ ለሁለት አይደለም የምናካፍለው ስንት ይመጣል ማለት ነው? 2 ሲካፈል 2 1 ማለት ነው። ስለዚህ ቱ ዘ ፓወር ኦፍ 0 ስንት መጣ? 1 መጣ ማለት ነው። ሶ ፓወራችን በአንድ ሲቀንስ ነምበሩ በስንት ተካፈለ? በ2 በየሳቱ ተካፈለ ማለት ነው። ስለዚህ ፋይናሊ ቱ ዘ ፓወር ኦፍ 0 1 እንደመጣ አረጋገጥን ማለት ነው። ስለዚህ እዚህ ጋር ጀነራል ሀሳብ የምንይዘው ነገር ምንድነው ማለት ነው? ኤኒ ነን ዜሮ ነምበር ሬዝድ ቱ ፓወር 0 ኢዝ 1። ማንኛውም ነን ዜሮ የሆነ ቁጥር ዘ ፓወር ኦፍ 0 ተደርጎ ከተሰጠን እንግዲህ መልሳችን 1 ነው ማለት ነው። ፎር ዘ ፓወር ኦፍ 0 መልሱ ስንት ነው? 1 ነው። እዚህ ዜሮ ካሁን በኋላ ቱ ዘ ፓወር ኦፍ 0 ስንት ነው መልሱ? 1። ኔጌቲቭ 1 ዘ ፓወር ኦፍ 0 መልሱ ስንት ነው? 1። ነገር ግን እዚች ጋር አንድ ኤክሰፕሽናል የምትይዟት ቲኬት ማንም ብቻ ነው ማለት ነው? 0 ዘ ፓወር ኦፍ 0 0 ዘ ፓወር ኦፍ 0 ከሆነ ግን ምንድነው ማለት ነው? አንዲፋይንድ ነው ማለት ነው። ይሄ ሩል ለዚህኛው ሲሆን ፎልስ ነው የሚሆነው፣ ወይም ደግሞ እንደዚህ አይነት አጻጻፍ የለም ማለት ነው። በማለት እንደዚህ ከተሰጣችሁ አንድ ብላችሁ የምትጽፉት መልሳችሁ ምንድነው ማለት ነው? አንዲፋይንድ ነው ማለት ነው። አንዲፋይንድ ነው። ስለዚህ ከዜሮ ፓወር ጋር ወይም ደግሞ ከዜሮ ኤክስፖነንት ጋር በተያያዘ ያለውን ሀሳብ እዚህ ጋር እንጨርሳለን ማለት ነው። ቀጥሎ የምንመለከተው ስለ ኔጋቲቭ ኤክስፖነንቶች ነው ማለት ነው። ኔጋቲቭ ኤክስፖነንቶች ነው። ከቅድሙ ጋር ይመሳሰላል ፓተርኑ። ቅድም ማን ላይ ነበር ያቆምነው? ቱ ዘ ፓወር ኦፍ 3 ኢዝ ኢኳል ቱ 8፣ ቱ ዘ ፓወር ኦፍ 2 ኢዝ ኢኳል ቱ 4፣ ቱ ዘ ፓወር ኦፍ 1 ኢዝ ኢኳል ቱ 2፣ ቱ ዘ ፓወር ኦፍ 0 ኢዝ ኢኳል ቱ 1 ብለን አይደል ያቆምነው። ስለዚህ ቀጥሎ ከዜሮ ደግሞ በአንድ አይደለ እየቀነሰ እንሄዳለን የተባባለው። ፓተርናችን በሙሉ በአንድ አይደለ እየቀነሰ ይሄዳል። ስለዚህ 0 ሲቀነስ 1 ነው ማለት ነው። ቀጥሎ የሚመጣው ፓወራችን ማን ነው? ኔጌቲቭ 1 ነው። ስለዚህ ይኸው እዚህ ጋር ቱ ዘ ፓወር ኦፍ ኔጌቲቭ 1 ተራዋን ወሰደች ማለት ነው። ከዛ ደግሞ በስንት ነው እያካፈልን እየመጣን ያለ ነው? በሁለት ነው። ስለዚህ ቱ ዘ ፓወር ኦፍ ማይነስ 1 መልሱ 1 ኦቨር 2 ይሆናል ማለት ነው። ምክንያቱም አንድ ነበረች የቀረችን ውጤት አንድ ለሁለት ስናካፍል 1 ኦቨር 2 መጣ ማለት ነው። ስለዚህ ከቅድሙ የሚለየው ነገር ምንም የለም ማለት ነው። ጀስት ፓወራችንን በአንድ መቀነስ ውጤታችንን ደግሞ በሁለት እያካፈልን ይሄድ። አሁን 1/2 መጣልን። 1/2 ደግመን ለሁለት ስናካፍለው 1/4 ይመጣል። ከዚህኛው ከኔጌቲቭ ላይ ደግሞ መልሰን አንድ ስንቀንስ ኔጌቲቭ 2 ኔጌቲቭ 3 አንድ እየቀነስን ነው የምንሄደው። ለሁለት እያካፈልን ነው የምንመጣው ማለት ነው። ስለዚህ እዚች ጋራ ማጠቃለል የምንወስደው ምንድነው ማለት ነው? የኔጌቲቭ ኤክስፖነንት ሚንስ 1 ኦቨር ዘ ፖዚቲቭ ፓወር። ስለዚህ ቱ ዘ ፓወር ኦፍ ኔጌቲቭ 3 ከተባልኩኝ ምንድነው የማደርገው? ምንድነው ያለኝ? 1 ከዛ ኦቨር ዘ ፖዚቲቭ ፓወር። ፓወሩ እዚህ ጋር ኔጌቲቭ ነበረ። ኦቨር ስላደረግኩኝ ኔጌቲቭ ወደ ምን ይቀየራል ማለት ነው? ወደ ፖዚቲቭ ይቀየራል ማለት ነው። ስለዚህ ከአሁን በኋላ እንደዚህ አይነት ጥያቄዎች ሲሰጡን በእንደዚህ መልኩ ነው ማለት ነው የምንሰራው ወይም ደግሞ የምናስቀምጠው። አሁን ዜሮ ኤክስፖነንትን ለምን አንድ እንደመጣ እንዲሁም ደግሞ ኔጌቲቭ ኤክስፖነንቶች ውስጥ ምንድን ናቸው የሚለውን ስንመለከት ጀስት ምክንያቱን ለመመልከት የሞከርነው ለምንድን ነው ማለት ነው? ቤዚክ አንደርስታንዲንጉ እንዲኖረን ነው ማለት ነው። ሸምድደን ብቻ ማለት ስለሌለብን ከዛ አንጻር ነው ማለት ነው። አይ ቲንክ የዜሮ ኤክስፖነንትን የኔጌቲቭ ኤክስፖነንትን አይዲያ ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ። ከዚህ በመቀጠል ለሁለቱም የሚሆን ለዜሮ ኤክስፖነንትም ለኔጌቲቭ ኤክስፖነንትም የሚሆን መለስተኛ
ኤግዛምፕል እንሰራለን ማለት ነው። ሶ እዚች ጋራ ቱ ዘ ፓወር ኦፍ ዜሮ ተሰጠን። ስለዚህ ካሁን በኋላ ቱ ዘ ፓወር ኦፍ ዜሮ ሲሰጠን መልሳችን ስንት ነው? ኦልሬዲ ዊ ኖ ኢት አንድ ነው ማለት ነው። 5 ዘ ፓወር ኦፍ ዜሮ which is equal to 1 ኤኒ ነምበር ሬዝድ ቱ ዘ ፓወር ኦፍ ዜሮ 1 ስለሆነ ማለት ነው። ቴን ዘ ፓወር ኦፍ ዜሮ ሲሰጠኝም 1 ነው። ኔጌቲቭ 3 ዘ ፓወር ኦፍ ዜሮ ሲሰጠኝም እዚህ ጋር ምንም ማተር ማድረግ የለብንም። በቃ ይሄ ነገር ፎልስ የሚሆነው መቼ ብቻ ነው ብያችኋለሁ? ፓወራችን ማነው ቤዛችን ዜሮ ሲሆን ብቻ ነው። ቤዛችን ዜሮ ካልሆነ አለበለዚያ ማንኛውም ነምበር ይሁን ማንኛውም ቫሪያብል ቢሆን መልሳችን ሁልጊዜ ስንት ነው? አንድ ነው። ምክንያቱም ኔጌቲቭ ስሪ አንድ እየመጣ ነው እያየነው ነው ማለት ነው። ኤክስ ዘ ፓወር ኦፍ ዜሮ ቢሰጠንም መልሳችን ምንድን ነው? አንድ ነው። አለስ ቤዛችን ዜሮ እስካልሆነ ድረስ እንደዚህ አይነት ጥያቄ ሲሰጠንና ፓወራችን ሁልጊዜ ዜሮ እየተደረገ ከተቀመጠ ሁልጊዜም እርግጠኛ ሆነን የምንመልሰው ነገር ምንድን ነው ማለት ነው? አንድ ነው እያልን ነው የምንመልሰው ማለት ነው። ስለዚህ የዜሮ ኤክስፖነንት እና የኔጌቲቭ ኤክስፖነንት አጠቃላይ ሀሳብ በዚህ ይጠቃልላል ማለት ነው። ለኔጌቲቭ ኤክስፖነንት አንድ የተወሰኑ ኤግዛምፕሎችን እዚህ ጋር እንስራ። ሶ ቱ ዘ ፓወር ኦፍ ማይነስ ዋን ተሰጠን ምንድን ነው የተባባልነው? ዋን ኦቨር ለፖዘቲቭ ፓወር ፖዘቲቭ ፓወር ማለት ኔጌቲቭ ዋን ነበረ ፓወሯን ዋን ማድረግ ማለት ነው። ፖዘቲቭ ዋን ማድረግ ነው። ሁለተኛው ኤግዛምፕል ደግሞ ስሪ ዘ ፓወር ኦፍ ኔጌቲቭ ቱ ነው የተሰጠን ዋን ኦቨር ለፖዘቲቭ ፓወር ፓወሩ ኔጌቲቭ ቱ ነው። ስለዚህ ፖዘቲቭ ቱ እናደርገዋለን። ስሪ ዘ ፓወር ኦፍ ቱ ማለት ደግሞ ሶስትን ሁለት የማባዛት ነው። ሶስት ጊዜ ሶስት ማለት ነው which is equal to ዋን ኦቨር ናይን ማለት ነው። እሺ ቀጥሎስ ማን ያለን? ፋይቭ ዘ ፓወር ኦፍ ኔጌቲቭ ስሪ ይህም በተመሳሳይ መልኩ ዋን ኦቨር ፋይቭ ዘ ፓወር ኦፍ ስሪ አምስት ዘ ፓወር ኦፍ ስሪ ማለት ደግሞ 125 ነው። ቴን ዘ ፓወር ኦፍ ኔጌቲቭ ዋን ሲሰጠንም ዋን ኦቨር ቤዙን እናስቀምጣለን። ከዛ ኔጌቲቭ የሆነውን ፓወር ወደ ፖዘቲቭ ፓወር እንቀይረዋለን ማለት ነው። ስለዚህ ኔጌቲቭ ፓወር ኤክስፖነንት እና ፖዚቲቭ ዜሮ ኤክስፖነንት እዚህ ላይ ግልጽ ናቸው ብዬ አስባለሁኝ። አሁን ወደ ራሽ